ናችሁ የሀገሬ ሳምንታዊ ፕሮግራም ተከታታዮቻችን? ዛሬ እንግዲህ ለየት ባለ መልኩ እንደዚህ ቆንጆ ነፋሻ አየር እየወሰድን ከአዲስ አበባ ወጣ ሳንል እዚሁ አዲስ አበባ ውስጥ ቆንጆ ቦታ አግኝተናል። እስቲ ምን ይመስላል የሚለው በደንብ ዞር ብለን የምናየው ይሆናል። የእናንተ ምርጫ እንደሚሆን አልጠራጠርም። ግን ቦታው የት ይመስላችኋል? እስቲ ገምቱ። እንደዚህ አይነት ቆንጆ ቦታ እንግዲህ ከአዲስ አበባ ሳትወጡ ማግኘት በጣም ደስ የሚል ነገር ነው። ቦታውን አልነገርኳችሁም አይደለ? ቦታው የሚገኘው ቦሌ ቡልቡላ ፓርክ ነው። አየሩ እንዴት ደስ እንደሚል በቃ መንፈሳችሁን ነው በጣም የምታድሱበትና አዲስ አበባ ውስጥ ሆናችሁ ደግሞ ይሄንን ቦታ ለማወቅ የምር የሚከብድ ነገር ነውና መታችሁ እንደዛ ዘና ፈታ ማለት ትችላላችሁ። እኔ በጣም ነው የወደድኩት። ዞር ብላችሁ ደግሞ ደከም ሲላችሁ አየሩንም ቀዝቀዝ እንዲያረጋችሁ ውሃ፣ ጁስ፣ የተለያዩ ለስላሳ መጠጦችም ደግሞ ማግኘት ትችላላችሁ። ሁሉም ነገር የተሟላ ነው በቡልቡላ ፓርክ። የሌለ ነገር የለም። እንግዲህ ዘና በሉ። እንዴት ዋላችሁ? እንዴት ናችሁ? እስቲ እዚህ ጋር ትንሽ ቁጭ ብዬ እንዴት ነው ውሎ? ጓደኝነታችሁ ራሱ እንዴት ደስ እንደሚል ሬት ላርግ እንዴ? የቀመስኩኝ እንደዛ ይሻላል መሰለኝ። እቺ በላለ እዚህ አይነት ፒክኒክ ማዘጋጀት ሲፈለግ እንግዲህ ቦሌ ቡልቡላ ፓርክ ቆንጆ ምርጫ እንደሆነ እያየን ነው። በእናንተ ሃፒ በርዝዴይ ብያለሁ። እንግዲህ ስጦታ አልያዝንም፣ ደረቁ ቢሆንም ሌላ ቀን እናመጣለን። መልካም ጊዜ። አመሰግናለሁ። እሺ
እንደዚህ አይነት ቦታ አለ ብላችሁ ታምናላችሁ? የሚገርመውና ለየት ያለው ነገር ደግሞ ምን መሰላችሁ? ሰው ሰራሽ ሐይቅ ማለት እንችላለን። ሐይቅም አለ። እስኪ ምን ይመስላል የሚለውን ጠጋ ብለን እንይ። አብራችሁ ሁኑ። እንደምን ነሽ? ደህና ነሽ? እንኳን በሰላም መጣሽ። እንዴት ነው አሳ ማጥመድ? አሳ ለማጥመድ መጣሽ? አዎ። እንግዲህ እንደምታዩ ነው አሳዎቼ በጣም በዝተዋል። ቦሌ ቡልቡላ በቃ የራሱን ሐይቅ ሰርቶ ብዙ አሳዎችን እያረባ ነውና ማየት አለብሽ ተብዬ ነው የመጣሁትና አዎ፣ ዳየሁትም ደግሞ ሰፊ ነገር ነው። በጣም ደስ የሚለው በጣም እዚህ ቦታ ላይ እንደምታዩ እንግዲህ በጣም ብዙ ሰዎች ናቸው እዚህ ቦታ የሚመጡት። እዚሁ ቅርብ ስለሆነ ከተማው ላይ ስለሆነ ህጻናቶችን ቤተሰቦቻቸውን ልጆቻቸውን ይዘው ይመጣሉ። አሳ እያጠመዱ እዚሁ እንግዲህ እንደምታዩ አንደኛ ይዝናናሉ፣ ሁለተኛ እዚሁ ኩክ እየተደረገ አሳውንም እንደ ምግብነት ይጠቀሙታል። ያስካት መሰለኝ አሳውን ሳንጨርስ እስኪ እንየው። እስቲ እንየው። አይሹ ይሄ አሳውን ቆሮሶ ይባላል። እሺ፣ ሁለት አይነት አሳ ነው ያለው። ሞተ በቃ አይሞትም እንዴ ነፍስ አለው። አንቺም ገና ታጠምጂና ትይዣለሽ ማለት ነው። ላንቺ ደግሞ ሰጥሻለሁ። እሺ፣ ይሄ ቆሮሶ ነው የሚባለው። ቆሮሶ። ሌሎችስ ምን ምንድን ነው የሚባሉት? ቢልጫ የሚባል አለ። እሺ፣ ይሄ ቆሮሶ ነው። በጣም ነው የሚጣፍጠው። ብዙ ሰዎች የሚወዱት አሳ ነው። ላውጣልሽ እኔ? እሺ፣ እንቺ የኛውን ያዥና አንቺ ታጠምጃለሽ። እሺ። ግን ከዛ በፊት ራስህን ለተመልካቾቻችን በደንብ ብታስተዋውቅልኝ ደስ ይለኛል። እሺ፣ እኔ አይናለም እባላለሁ። የምኖረው እዚህ ቦሌ ቡልቡላ ነው። እንግዲህ ያው እዚሁ አሳ እያረባው ነው የምኖረው። መተዳደሪያ ሆኗል። ሰዎችን በማዝናናት ላይ ነው አሁን በአሁኑ ሰዓት እንግዲህ የምገኘው። እጅግ በጣም ደስ የሚል ስራ ሆኗል ይህ ስራ። ቁጭ ብለን እንደዚህ ማጥመድ እንችላለን ወይንስ ቆመን? በደንብ የሚገኘው የቱ ነው? እንደፈለግሽ። እንደው ምን ስትል አሰብከው እያልኩኝ በጣም እየገረመኝ ነበር። ይሄንን ስራ ለመጀመር እንዴት ሀሳቡስ መጣልክ? ይሄ ቦታ እንግዲህ እንደምታዩ የካባ ቦታ ነበረ። እኔ እንግዲህ ቀደም ብዬ ያው በዚሁ አካባቢ አርሶ አደር ነኝ፣ ተወላጅ ነኝ። ፋሚሊዎቼም እዚሁ አካባቢ ናቸው። እና ያው እድገታችንን በግብርና ላይ ነው። እዚህ አካባቢ ላይ ያው ከላይ አናቱ ላይ በመስኖ ስራ ነበረ ስጠቀም የነበረውና ይሄ ቦታ ክፍት ነበር፣ እንደዚሁ ካባ ቦታ ነበረ። ይሄን ቦታ ለምን የአሳ እርባታ አላረገውም ብዬ እችኛዋን ነገር መልሻት ወደዚህ። አዎ፣ እችኛዋ እንደዚህ። አዎ፣ ከወረወርሽው በኋላ ወደዛ ትመልሻለሽ። በቃ ከዛ መልሻት ያችን ጎበዛውን ጠብቂ። እሺ፣ ልክ ሲገባ ይወጠራል ገመዱ እና ያው ይሄ ቦታ ያው ክፍት ነበረ። የካባ ቦታ ነው። ከዚህ በፊት እንግዲህ እንደምታውቂው የካባ ቦታዎች ብዙ ሰዎች እየመጡ ካባ ኩሬ ቦታ ላይ ሰዎች ይሞታሉ። አካባቢ ጥበቃ ካባውን ይደፍናል። እኔ ግን ይህን ነገር ለምን ከሚደፈን ለምን ወደ አሳ እርባታ አልቀይሩም በማለት ይህን የምታዩን የውሃ የያዘውን ቦታ ማሽን በማምጣት በማጎርጎድ እዚህ ጋር የተቆለለውን ገረጋንቲ ከዚህ ነው ያወጣሁት እና ጎርጎድ አድርጌ ውሃ እንዲይዝ አድርጌ ነው። ውሃ ከወንዝ ከ200 ሜትር ላይ
እያመጣው ነው የአሳ እርባታ ማድረግ የቻልኩት። በጣም ነው የሚገርመው። አሁን እኮ በቃ በግልህ ሰው ሰራሽ ሐይቅ ልንለው እንችላለን እኮ ይሄንን አካባቢ አይደለ? በጣም የትኛውም እንደማንኛውም አሁን ክፍለ ሀገር ሄደን አሳኛ መመገብ የለብንም። እዚሁ ቅርብ ስላለ ያው እንደምታዩ ነው ምግብ ሲሰጣቸው ነቃ። ይሄንንስ ምን ላድርገው ታዲያ? ቆይ ጠብቂው። ያው እንደምታዩ ነው። በጣም ነው ደስ የሚሉት። ከተፈጥሮ ጋር ራሱ እንደዚህ ጨዋታ በጣም ነው ደስ የሚለው የምር። በጣም እንግዲህ ተመልካቾቻችን አሁን ራሱ ያለነው ዝዋይ ወይንም ሐዋሳ ፍቅር ሐይቅ መሄድ ሳይጠበቅባችሁ እዚሁ አዲስ አበባ ቦሌ ቡልቡላ እንደዚህ ራሳችሁን ዘና እያደረጋችሁ አሳችሁን ማጥመድ ትችላላችሁ። ዳቦዋን በልተዋታል። ጨረሱት ሳናወጣ። እኔ ሌላ ዳቦ ሰጥቻለሁ። እሺ ይሄንን ልጠምጥም ወይንስ? አይ ቆይ እንትን ልበልና ሲይዝ ታጠምጥንታያለሽ። እና እንደምታዩ በቃ ቦታው በጣም ተወዷል። ነጮቹ ሁሉ ይመጣሉ ከውጪ እና በጣም ነው ደስ የሚላቸው። ተቀባይነቱንስ እንዴት አገኘው? እንደዚህ ባጭር ጊዜ ተቀባይነትን አገኛለሁ ብለህ አስበህ ታውቃለህ? ማንኛውም ሰው ከሰራ ተቀባይነትን ያገኛል። በየትኛውም ቦታ ላይ ሰዎች ከሰሩ ተቀባይነትን ያገኛሉ። ይሄ ደግሞ እንደ ሀገርም የሚጠቅም ስራ ስለሆነ ለምን ከዚህ በፊት የተለመደ ስራ አይደለም ይሄ ስራ ማለት ነው። አዲስ ነውና ከሰራሹ ስራን ከሰራሽ ደፍረሽ ከሰራሽ ተቀባይነትን የማታገኝበት ቦታ አይኖርም። ዋናው ምንድነው ስራሽ ነው የሚናገረውና ሰርቶ መገኘት ነው በቦታው ላይ። አንዳንድ ሰዎች አሁን እንደዚህ አይነት ነገር ይዘው ላይሰሩበት ይችላሉና ያ ማለት ደግሞ ያው ተቀባይነትን እንዳገኝ ያደርገዋል። አንቺ ግን ስራው ላይ ካለሽና ከሰራሽ በየትኛውም ቦታ ላይ የሚያበረታታሽ ነው እንጂ የሚኖረው አንቺን ለመጣል የሚንቀሳቀስ ኃይል አይኖርም። በጣም ጥሩ። ሰዎች እንግዲህ ወላጆችም ልጆቻቸውን ይዘው ፍቅረኛሞችም ከፍቅረኛቸው ጋር እንግዲህ ዘና ማለት ይችላሉ እዚህ ቦሌ ቡልቡላ አይደለ? አዎ እያየው ነበረ ስመጣና ትክክል አይደለሁም እንዳወራወሪ? አይ እንትን እዛ ጋር እንደዚህ ማድረግ የለብሽም። ዝም ብዬ መጠበቅ ነው ያለብኝ። ጣርሹን እንትን ማለት እንደቀድሙ ማለት ነው። ቶሎ የምታወጫቸው ከሆነ ይሄዱብሻል። ፈተና የሆነብህ ነገር ምንድን ነው? እዚህ ቦታ ላይ ከባድ ሙቀት አለ። ለምን ዝቅ ያለ ቦታ ስለሆነ ይሄ ድንጋይም ስለሆነ ዙሪያው በጣም ነው በቃ የሚሞቀውና ውሃው የመቀመጥ እንትኑ ብዙም አይደለም። አንደኛ ከታች ይሰርግብኛል፣ ሁለተኛ ይተንብኛል እና የውሃ ችግር አለ። ያን ችግር ቢኖርም እንደ ችግር አይቼው እኔ እንድወጣው እያደረገኝ ነው ያለው እና ከጀመርኩ አሁን 6 ዓመት ሊሆነኝ ነው። የወራቶች ጉዳይ ነው እንጂ ወደ 6 ዓመት እየጠጋው ነው። ይህን አላመት እንግዲህ እዚህ ቦታ ላይ አንድ ቀን ውሃ ጎሎብኝ አቅም በደንብ አድርጌ እየተወጣሁት ነው። ያው አሁን ግን ነዳጅም እየጨመረ ነው። ከሱ አንጻር ያው በጣም ትንሽ አስቸጋሪ ነው። ግን ያ አስቸጋሪ ቢሆንም ግን ይህ ስራ የሚቀር አይደለም። የሆነ መፍትሄ ይፈጠራል እንጂ የበለጠ ማስፋፋት ነው እንጂ ወደ ኋላማ። ውሃውስ እንዴት ነው ይቀየራል ወይንስ እዛው ላይ ይሞላል? እንዴት ነው ሂደቱ? የሚገርምሽ ነገር አሁን ይሄ ውሃው እንደዚህ ስታየውን የቆሸሸ ይመስላል። እንደዚህ እንዲደረግ ዋጋ ይከፈልበታል። ይህ ውሃው ማለት ነው። አሳ የሚራባው ንጹህ ውሃ ላይ አይደለም። መጀመሪያ አሳ ከማስገባትሽ በፊት ውሃውን ወደ አልጌነት መቀየር መቻል አለብሽ፣ ወደ ምግብነት። አሁን ይሄ እንደዚህ የሆነው አልጌ ከታች አለው። ውሃው ራሱ አልጌ ነውና ምግብ ነው። ይህንን ነው የሚመገቡት። ንጹህ ውሃ ከሆነ ግን ከንጹህ ውሃ ላይ የሚያገኙት ምግብ አይኖርም እና እንደዚህ እንዲሆን ትልቅ ዋጋ ነው የሚከፈልበት የውሃው ማለት ነው። በጣም ጥሩ። የአሳ እርባታዎች ውስጥ ከየት አገኘህ ስትጀምረው? ማለት እዚሁ አይደለም መቼም የሚፈለፈሉት አይደለም? መጀመሪያ ያው ሳመጣቸው ከሰበታ አሳ ምርምር ነው ያመጣሁት። የተወሰኑ ነበር ያመጣሁት የዛሬ 5 ዓመት ከምናምን አካባቢ። አሁን ግን ያው አንድ አሳ እስከ 1000 እንቁላል ከዛ በላይ ነው የሚጥለውና ከዚህም እያወጣው እኔ ለሌሎች እየሸጥኩ ነው ያለው። ሌሎች ልክ እንደኔ እንዲሰሩና እንዲያስፋፉ እያረኩ ነው ያለው ከራሴ አልፌ። በፊት ግን ለሌሎቹም የስራ እድል ፈጥረሃል? አዎ አሁን ከክፍለ ሀገር ይደውሉልኛል። እስከ ክፍለ ሀገር ይመጣሉ። በእቃ እየተደረገ ይዘው ይሄዳሉ። መጀመሪያ ግን ያንን ከመውሰዳቸው በፊት ቴሌግራም ላይ ይልኩልኛል የቦታቸውን አቀማመጥ፣ ምን እንዳረጉ፣ ምን እንዳዘጋጁ ለአሳዎቹ፣ ውሃው ምንድነው፣ እንዴት ነው፣ አካባቢው እንዴት ነው፣ ምቹ ነው የሚለውን ያን እያዩኝ እየሰጧቸው ነው ያለሁት። በካሬ ነው የሚሰጠው አሳ ማለት ነው። እያስኩኝ አይደለም ግን ለምንድን ነው አይናለም የማትይው? ለምንድን ነው መሰለሽ? የምታንቀሳቀሽው ከሆነ አሳ ያው ትዕግስት ይፈልጋል። አሁን እየገባ ነው አይተሽዋል? አዎ። ግን እስኪ እንደዚህ አድርጊው። አሁን እየያዘኝ ነው።
የማይያዘው ለምዶ ታውቂያለሽ? አንደኛ ዳቦ ስለሆነ ይፈረፈራል። ያ አሁን እናንተ ቆይ ጠብቂ፣ ውጥር ይላል ገመዱ ሲይዝ ማለት ነውና ጉጉቴ ነው ገና ለገና። አዎ አሳ እንደዚህ ሲሆን ደስ የሚለው አሁን ሰዓቱም ስለሄደ ትንሽ ቀዝቃዛ ከላይ እንደዚህ ሲቀዘቅዝ አሳ ወርታች ነው የሚገባው እና ደግሞ ነፋስ ሲኖር አሳዎች የመያዝ እድላቸው በጣም ጠባብ ነው። ለምን ከላይ አየሩ ይቀዘቅዛቸዋል። ስለዚህ ከታች ነው ሙቀት ፍለጋ የሚገቡት። ቀን ላይ ደግሞ ከላይ ይወጣሉ፣ ከታች ይቀዘቅዛል። ስለዚህ ክረምት ላይ ከባድ ነው የሚሆነው ማለት ነው። አዎ ለአሳ ክረምት ብዙም አይደለም። ሐምሌና ነሐሴ አካባቢ ይፈለፈላል እንቁላል። ምቹ አይደለም በብዛት። ወይ መኖ እንስጣቸው እንዴ? መኖስ ምንድን ነው? ይሄ ከአለማ ፋርም ነው የምገዛው። አሳዎች ተብሎ የሚዘጋጅ ነው። አዎ አንተ ግን እውቀቱን ከየት አገኘህ? መጀመሪያ ተምረህ ነው ወይንስ በልምድ ነው ያገኘኸው? ሴንትራል የሚባል እዚህ ወንዝ ነበር ድሮ ልጆኜ እና ከተለያዩ ቦታ ይመጡ ነበር ድሮ ማለት ነው። ዋና ከመርካቶ ከፒያሳ ከተለያየ አቅጣጫ የከተማ ልጆች ይመጡ ነበር ድሮ። እዚህ ሴንትራል የሚባል ግድብ አለ። አሳዎች እዛ ያ ወንዝ ላይ ብዙ ነበሩ ይታያሉ እንደዚህ እና ያው እሱም ነገር በልጅነቴ ውስጥ ያለና ሲመነሻ ሀሳብህ እሱ ነው? አዎ ፋዘር አያታችንም እንደዚሁ አሳ በጣም ነው ከወንዝ እያመጣ ሲያበላን የነበረው። በአሳ ነው ያደግከው? አንተም ለልጆች እያበላህ ነው የምታሳድገው ማለት ነው። ትውልድ ሽግግር ነው። አዎ በጣም ደስ ይላል። አሳ ማጥመድ ከአሳ ጋር እንደዚህ እንትን ማለት በጣም ደስ ይላል። አዎ ግን በጣም ትዕግስትን ይጠይቃል። እንደዚህ አድርገህ ቀስ እያልሽ በሉብሽ መሰለኝ አለ አየሽው አልበሉትም። አልበሉትማ። ዝቅ አድርጊላቸው። አሁን ዝቅ አድርጊ እንደዛ። በቃ አበዛውበት መሰለኝ። ቆይ ቀንስልሻለሁ አሁን። እሺ ለመዋጥ ከበደው። ትብዳው ነው የምትይው። እስቲ ያርግልኝ መሰለኝ። በልቶት ሄደ። እስኪ ሰብስቢ። አልተወጠረም። ሰብስቢ እስኪ ሰብስቢ። ይዘሻል። ቀስ እያልሽ ሰብስቢ። አው ሰብስቢ። ምንም አትልም። ምንም አይልም። ቀጣይ ደግሞ ተለቅ ያለ ዋጁ ይሻላል መቼም። እንደዚህ ያዥውና ላሳይሽ። አልፈራው ብለህ ነው። እዚህ ጋር ይሹ ሾክ እስኪ ያዛርጉ ከላይ ጠላት የሚከላከልበት ነው እሱ ማለት ነው። አይሽዋ? አዎ። አሳን መብላት በብልሃት ከሚለው በላይ አሳን መያዝ ራሱ በብልሃት ማለት ይጠበቅብናል። አዝናናሽ በጣም። እስኪ አሁን አንድ ትልቅ ያሽ እስቲ ልሞክር ለጥብስ የሚሆን። እሺ አንተም እንዳይፈረፈር አድርገህ ዳቦውን ስጣቸው። ችግር የለውም። ቀስ ብለሽ እንዳሁኑ እንደዚህ ተርትሪው። እንደዚህ አይደለ? ያቺኛዋን ያዣት ገመዷን ከዛችኛው ያጅሽ አቺን በዛችኛው። አዎ ከዛ እንደዚህ ጮሩ እንደዚህ ያጅና እንደዚህ ወር ያ አሁን ደግሞ ያቺ መልሻል ቦታዋ ላይ በቃ አሁን አይተረተርም። ከዛ ትጠብቂያለሽ ማለት ነው። አሁን ትዕግስት ነው መጠበቅ። ማንቀሳቀስ የለብኝም። አዎ እየወጡ ነው። አዎ ወይ የሆነ የለመዱት ነገር አለ እንዴ? ሙዚቃ ወይ የምታጫውታቸው ክላሲካል ምናምን ነገር አለ? እስኪ ዘፈኝላቸው በእናት። እኔ ዘፈን አልችልም በእናት። አንተ ያስለመድካቸው ነገር ካለ? አሳ በጣም መኖ ይፈልጋል። እስቲ ትንሽ ወርወር አድርግላቸው ወይ ነው። እስኪ እሷን ሳብል አድርጋ። በነገራችን ላይ አልገባም። አሁን ገባ። ትንሽ ነው እሱ። ዘፈኝላት። ዘፈን ነው የምትፈልገው? እቺ አትጠበስም? እቺ ትንሽ ነች። አትሆንም? አዎ እቺ አሁን እንቁላል አላት። እንደዚህ ሲያካክሉ በቃ እንቁላል ይኖራቸዋል። ትንሽ ከፍ ሲል
ተመልካቾቻችን በአይን ዓለም አሳ እርባታ የነበረን ቆይታ ይሄንን ይመስል ነበረ። ቦሌ ቡልቡላ ፓርክ ከመጣችሁ ከጀርባ ደግሞ ይሄን የመሰለ ቆንጆ ሐይቅ አለ። ትደሰቱበታላችሁ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ደህና ሁኑ። ችግር